ሰላም እንዴት ናችሁ? በዛሬው ቪዲዮ እንግዲህ አዲሱ አይፎን 17 የተባለው እንግዲህ በባለፉት ወራቶች መጥቷል በ2025 ማለት ነው። የዛሬ እንግዲህ ይህ ስልክ እንግዲህ ምን አዲስ ነገሮችን ይዞ መጥቷል፣ ከአምናውስ ምን የተሻለ ነገር ይዞ መጥቷል፣ አሁን ላይ ለማንስ ይሆናል፣ ዋጋውስ በኢትዮጵያ ምን ያህል ነው የሚለውን በዛሬው ቪዲዮ አንድ ባንድ የምናይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አይፎን 17 ሞዴሎች እንግዲህ የመጀመሪያው አይፎን 17 ስታንዳርዱ ነው። ሁለተኛው ደግሞ አይፎን 17 ኤር የምትባለው ናት። ሶስተኛ ደግሞ አይፎን 17 ፕሮ እና አይፎን 17 ፕሮ ማክስ የሚባሉት አራት ስልኮች ነው ይዞ የመጣው ማለት ነው። የመጀመሪያው እንግዲህ አይፎን 17 የምንለው ነው። የስልክ እንግዲህ ከአሁን በፊት እንደምናውቀው እንግዲህ በጣም ቀላል የሚባል ስልክ ነበር። አሁን ላይ አዳዲስ ነገሮችን ይዞ መጥቷል። ያም እንግዲህ በጣም ተመራጭ እንዲሆን አድርጎታል። ከነዛም ውስጥ እንግዲህ በጣም ትልቅ ጭማሪና አዲስ ፊውቸር ነው የተባለው እንግዲህ 120 ሄርዝ ሪፍሬሽ ሬት ነው። ከአሁን በፊት የፕሮ ሞዴሉ ላይ ነበረ የምታገኙት ይህንን ፊውቸር። አሁን ላይ ግን በአይፎን 17 ስታንዳርዱ ላይ ማግኘት ትችላላችሁ። ይህም እንግዲህ የተሻለ ስሙዝ እና እንግዲህ ፈጣን የሆነ ስክሮል እንድታገኙ ያደርጋችኋል ማለት ነው። እንዲሁም ደግሞ የዚህ ስልክ ሌላ ምርጥ ጎን ደግሞ የመጀመሪያው ቤዝ ስቶሬጅ ነው። ይህን ስልክ እንግዲህ መነሻ ቤዝ ስቶሬጅ የተባለለት 256 ስቶሬጅ ነው። ይህም በጣም አሪፍ ነው። ሌላኛው የምናገኘው እንግዲህ አይፎን 17 ኤር የተባለው ነው። ይህ እንግዲህ ዘንድሮ አይፎን በ2005 ይዞት የመጣው አዲሱ ዲዛይን እና አዲስ ሞዴል ነው። ከአሁን በፊት እንግዲህ የተለያዩ ሚኒ እና እንግዲህ ፕላስ የተባሉ ሌላ ተጨማሪ ሞዴሎችን ነበር ይዞ የመጣው። ዛሬ ደግሞ ኤር የተባለ አዲስ ሞዴል ይዞ መጥቷል። በጣም ቃጭን 5.6 ሚሊሜትር ቲክነስ ያላትን ስልክ ይዞ መጥቷል። በጣም ቃጭን ናት። በእጃችሁ በምትይዙበት ሰዓት ምንም ያህል ክብደት የላትም ማለት ነው። በጣም ቀላል ከመሆኗ የተነሳ ማለት ነው። ይቺ ስልክ እንግዲህ አንድ ካሜራ ብቻ ነው ያላት። ደባሪው ነገር ያ ነው። ሁለተኛው ደግሞ በጣም የሞተ ባትሪ እና ያላት ማለት ነው። በጣም ቃጭን ስለሆነች ከፍተኛ ባትሪ የላትም። ሌላኛው እንግዲህ አይፎን 17 ፕሮ የምንለው ስልክ ነው። እዚህ ስልክ ላይ አንደኛ ባትሪው ሌቭል አፕ ተደርጓል። ሁለተኛ ደግሞ እንግዲህ ካሜራ ዙሙ ላይ በጣም አሪፍ የሆነ ነገሮች ተጨምሯል። ከአሁን በፊት እንግዲህ 3x ነበረ ፕሮ ላይ እንግዲህ ማድረግ የምትችሉት ዙሙ አሁን 4x ላይ ሆኗል ማለት ነው። ይህም በጣም ጥሩ ነው። ካሜራ እና እንግዲህ ባትሪ ላይ ማሻሻያ አድርጓል። እንዲሁም ደግሞ ዲስፕሌዩ ላይም የተሻለ ማሻሻያ ተደርጎበታል ማለት ነው። ሌላኛው ስልክ ላይ አዲስ ማሻሻያ ተብሎ የተደረገው እንግዲህ ቬምፐር ቺምፐር የተባለ እንግዲህ አዲስ ኩሊንግ ሲስተም ተደርጓል እዚህ ፕሮ እና ፕሮ ማክሱ ላይ ማለት ነው። ፕሮ እና ፕሮ ማክሱን የሚለያቸው የሳይዝ ጉዳይ ነው። ሌላው አንድ አይነት ነው ዲዛይናቸውም፣ እንዲሁም ደግሞ ውስጣቸው ያለው የፕሮሰሰር አይነትም አንድ አይነት ነው። ሌላኛው እንግዲህ የስልኩ ዲዛይን ነው። የአይፎን ፕሮ እና የፕሮ ማክሱ አዲስ ዲዛይን ነው። እንዲሁም ደግሞ ከለሩ ነው ኦሬንጅ ከለር መሆኑና አዲስ ዲዛይን መሆኑ እንግዲህ በብዙ ሰዎች ዘንድ እንግዲህ ተወዳጅ እንዲሆን አድርጎታል ማለት ነው። እነዚህ ስልኮች እንግዲህ ያላቸው ፊውቸር እና ዲዛይን ይመስላል ማለት ነው። ሌላኛው እንግዲህ ከፍተኛ ለውጥ የተባለው እነዚህ ስልኮች ላይ እንግዲህ የካሜራ ጉዳይ ነው። አይፎን እንግዲህ በካሜራው ምንም የማይታማ ብራንድ ነው ማለት ነው። ዘንድሮም እንግዲህ አይፎን እንግዲህ የራሱን ካሜራዎች እንግዲህ ሌቭል አፕ አድርጎ መጥቷል። አሁን ላይ ሁሎችንም ካሜራዎች ከበስተጀርባ 48 ሜጋ ፒክሰል እንግዲህ ካሜራዎችን ታገኛላችሁ ማለት ነው። እንዲሁም ከፊት ለፊት ሰልፊ ደግሞ 24 ሜጋ ፒክሰል ስኩዌር ሰልፊ ካሜራ ሴንሰር ታገኛላችሁ። ይህም እንግዲህ በጣም አሪፍ የተባለ ሲስተም ነው። ምንም ያህል እንግዲህ ስልካችሁን ሮቴት ሳታደርጉ ቀጥ አድርጋችሁ እንደያዛችሁ እንግዲህ ሰልፊ ሆሪዞንታልም ቨርቲካልም መቀረጽ ትችላላችሁ ማለት ነው። ይህም እንግዲህ ሴንሰሩ ከፍ ብሎ ስለመጣ የስኩዌር ሳይዝ ስላለው እንግዲህ ሰልፊ መቀረጽ ትችላላችሁ። ላይ እንግዲህ አይፎን 17 ላይናፖች ላይ እንግዲህ ያለው አዲስ ነገር ይህንን ይመስላል። ወደ ዋጋቸው ስንመጣ አሁን ላይ በኢትዮጵያ ስንት እየተሸጡ ነው የሚለውን ስንመለከት እንግዲህ ያገኘሁት መረጃና እንዲያየሁት እንግዲህ የመረጃ አይነት ከሆነ አብዛኞቹ ስልኮች ኢትዮጵያ ውስጥ እንግዲህ 256 ጂቢ በ8 ጂቢ ራም እና በ12 ጂቢ ራም ነው የምታገኟቸው። አብዛኞቹ በዚህ ሬት ውስጥ ናቸው። እንዲሁም ደግሞ ባትሪያቸውን በጣም የወረደ ነው። 4000 ምናምን እና 3000 ምናምን አብዛኞቹ ቁጥራቸውን እዚህ ላይ የምጽፍላችሁ ስፔሲፊክ ቁጥራቸውን ማለት ነው ከዋጋቸው ጋራ። አብዛኛቸው ባትሪያቸው የወረደ ነው። እንዲያገኙት መረጃ ከሆነ ኢትዮጵያ ውስጥ የሚሸጡት ስማርትፎኖች የአይፎን 17 ፕሮ ማክስ እና ሌሎች ስልኮች ባትሪያቸው በጣም የሞተ ባትሪ ነው ያለው። እንግዲህ ያዩት መረጃ ላይ ከሆነ ነገር ግን እዛ ላይ አይፎን እንግዲህ አናውንስ ሲያደርግ በጣም ከፍተኛ ባትሪ ነው ያላቸው። ነገር ግን ኢትዮጵያ ውስጥ የሚሸጡት አብዛኛዎቹ ባትሪያቸው የወረደ ነው። ኢትዮጵያ የሚላኩት የዝቅተኛ ባትሪ ስለሆነ ወይም ደግሞ አማራጭ
ይኖራቸው አይኖራቸው እስካሁን አላገኘሁም መረጃ። ነገር ግን ኢትዮጵያ ውስጥ የሚሸጡት አብዛኛዎቹ ባትሪያቸው የወረደ ነው። እሱን ቼክ ማድረግ ይኖርባቸዋል ማለት ነው። ወደ ዋጋቸው ስናልፍ እንግዲህ አይፎን 17 ስታንዳርዱን እናገኛለን። ይህን ስልክ እንግዲህ ኢትዮጵያ ውስጥ አሁን ላይ ከ180 ሺህ እስከ 200 ሺህ ብር ታገኛላችሁ። እንደ ስቶሬጁ እና እንደ ራሙ እንዲሁም ደግሞ እንደ የሱቁ ይለያያል ማለት ነው። ሌላኛው አይፎን ኤር ነው። ይህ ስልክ እንግዲህ ለዲዛይኑ ሲባል በጣም ውድ ነው። ነገር ግን እኔ አልመክራችሁም። ዋጋው ግን 210 ሺህ እስከ 230 ሺህ ብር ኢትዮጵያ ውስጥ ታገኙታላችሁ። አይፎን 17 ፕሮ እንግዲህ ከ240 ሺህ እስከ 255 ሺህ ብር ታገኙታላችሁ። አይፎን 17 ፕሮ ማክስን ታገኙታላችሁ። እሱን ደግሞ እንግዲህ ከ260 ሺህ ብር እስከ 290 ሺህ ብር ታገኙታላችሁ። አብዛኞቹ እንግዲህ በ256 ጂቢ እና በ12 ጂቢ ራም ነው የምታገኛቸው። ነገር ግን ከፍተኛ እንፈልጋለን ካላችሁ ኢትዮጵያ ውስጥ ካገኛችሁ አይፎን 17 ፕሮ ማክሱን ግን እስከ 2 ቴራባይት ድረስ ይሄዳል። ነገር ግን ዋጋው በጣም ውድ ነው የሚሆነው ማለት ነው። እነዚህን ስልኮች በ3 ከለር ነው ፕሮ ማክሱን የምታገኙት። በዲፕ ብሉ እና እንዲሁም ደግሞ በሲልቨር እንዲሁም ደግሞ በኦሬንጅ ነው የምታገኙት። ከሁሉም እንግዲህ ኦሬንጅ ዋጋው ይቀንሳል በከለር ብቻ ማለት ነው። የሚገርማችሁ በከለሩ ዋጋው ይለያያል። የ2000 ብር ዋጋ ልዩነት አለው። ውዱ ሲልቨር ነው። ከዛም በኋላ ብሉ አለ። ከዛ በሶስተኛ ደግሞ ኦሬንጅ አለ። ኦሬንጅ ይቀንሳል ማለት ነው። አሁን ላይ ያላችሁ የገበያ ዋጋ ይህንን ይመስላል። እንግዲህ የስልክ ለማን ይሆናል የትኛውስ የተሻለ ነው ብለን ነው ካላችሁ እንግዲህ አሁን ላይ አይፎን 17 ስታንዳርድ ሌቭሉ ማለት ነው በጣም አሪፍ ነው። ብዙ ነገሮች አሬንጅ ተደርገውለት ሌቭል አፕ ተደርገውለት የመጣ ስልክ ነው። ከ180 እስከ 200 ሺህ ብር ነው ያለን ካላችሁ እንግዲህ አይፎን 17 ስታንዳርዱን መግዛት ትችላላችሁ። ይህ በጣም ደስ የሚሉ በብዙ ከለሮች ነው የምታገኙት። ነገር ግን ባለ 2 ካሜራ ብቻ ነው። እሱ ትንሽ ቅር ሊላችሁ ይችላል። ነገር ግን በጣም አሪፍ ነው። በጣም ብዙ ነገሮች ሌቭል አፕ ተደርገውለት ነው የመጡት። ሌላኛው እንግዲህ አይፎን 17 ፕሮ ነው። ከፕሮ ማክሱ ጋር ቅድም እንደነገርኳችሁ የዋጋ ልዩነት ነው ያለው። ፕሮም በጣም አሪፍ ነው። ፕሮም መግዛት ትችላላችሁ። ኤብሮ ግን በጣም የሞተ ነው። ምክንያቱም አንደኛ ባትሪ የወረደ ነው፣ ሁለተኛ አንድ ካሜራ ብቻ ነው ያለው። እንደፈለጋችሁ ፍሌክሲብል ሆናችሁ የተለያዩ ቪዲዮችን ለማቀረጽ ትቸገራላችሁ። ያው እንደነገርኳችሁ በጣም ቀላል ናት። በቀላሉ የመሰበር ቻንስ ሊኖረው ይችላል። ነገር ግን ዱሬቢሊቲው በጣም አሪፍ ነው ተብሏል። ብዙ ሰዎች እንደሞከሩትና እንዳዩት መረጃ ከሆነ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ አይፎን 17 ላይን አፖች ያላቸው ዋጋ ኢትዮጵያ ውስጥ ይህን ይመስላል። እናንተ ደግሞ ከፈለጋችሁ ሱቆች 1-3-4 ሱቆች ላይ ጠይቃችሁ ብትገዙ እኔ ለእናንተ ሪኮመንድ አደርጋችኋለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደነዚህ አይነት ተጨማሪ ቪዲዮዎች የምትፈልጉ ከሆነ ኮሜንት ላይ ጠይቁኝ፣ የምሰራላችሁ ይሆናል ማለት ነው። ቻናሉ ከተመቻችሁ ደግሞ ቻናሉ ሰብስክራይብ ማድረግ ትችላላችሁ። ይህ ቪዲዮ ያስፈልገዋል ለምትሉ ሰው ቪዲዮ ሼር ማድረግ እንዳትረሱ። በቀጣይ አዲስ ቪዲዮ እስክንገናኝ እስካሁን አብሬያችሁ ቆዩት። እንደዳወራኝ በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።